አርገኛል አላየው ግን ሳንተ ጽፏል አለ ድሮ ኤኤምኤስ ላይ ያለ ደንግጫለሁ በቃ ጨርሻለሁ ከኤምኤስ ሲባረር የኔ እጅ ስላለበት ነው የለበትም ይልስ ከኤምኤስ ሲባረር የኔ እጅ ስላለበት ነው ትግራይ አሁን ማስረግጬ ልንገረው ቆርጣችሁ ከላካችሁለት ላኩለት ሙሉውን እንደሚያዳምጠው ገምታለሁ የተነገርኩበት ሰው የሰብአዊነት ደረጃ ነው የሰብአዊነት ደረጃ ይሄ በተጋሩ ላይ የትግራይ እናት መድኃኒት ማግኘት አይደለባትም ሲል ሚስቱ ተመልጣ በህመም ምክንያት ተመልጣ ህክምና የምትከታተል ሚስት ቤት አስቀምጦ በሆዱ የሚጸዳዳ በሆዱ የሚበላ ልጅ ቤት አስቀምጦ ተጋሩ የትግራይ እናት መድኃኒት ማግኘት የለባትም ብሎ በሚዲያ ላይ ሲናገር የሰማው ጊዜ በጣም ደነገጠ ከዛ በኋላ ስሟን ትቼው አላውቅም ጨርሻለሁ ከዛ በኋላ ሰው እንዳልሆነ ገብቶኛል ማለት ነው እና የተበለጠች ሚስት ቤት አስቀምጦ በህመም ምክንያት መከታተል ያለበት ሰብአዊነት ሊሰማው የሚገባ የትግራይ እናት እያለ አንድ የትግራይ ህዝብ ግፍ ሲፈጸምበት አይዞ በርታ ይል ነበር የቲፒኤልኤፍ ሰዎችን ኢትዮጵያ የሚረዱ በዚህ ልክ ሳይጨርሱ አቤት ሰውነት ምንድነው ሰውነት ምንድነው ሰሞኑ እንደምታውቁት በትግራይ የአርሚ 7 የሚባለው ኃይል በዚህ ከሱዳን ግዛት ውስጥ ያለ በነገራችን ላይ ቲፒኤልኤፍ ለረጅም አመታት አርሚ 7 ሱዳን እንዳለ አያምንም ነበር እና በሱዳን ውስጥ ወታደር የለንም ነበር የሚለው የኛ ተከታታዮች እንደምታውቁት ሱዳን ላይ የተደራጀ ራሱን የቻለ አርሚ አለ እስከ ተወሰነ ጊዜ ድረስ ግን የሰለጠነ ወታደር እዛ ስለመኖሩ አንስተናል የለኝም ብሎ ነበር የሚከደው አሁን ግን በየሚዲያቸው እኔ በጣም ይገርመኛል በፊት ለፊት አላምን ብለው የተቸገሩበትን ነገር በኋላ መተው የሚያምኑት ነገር ነው የሰሞኑ እንደምታውቁት በትግራይ የአርሚ 7 የሚባለው ኃይል በዚህ ከሱዳን ግዛት ውስጥ ያለ በነገራችን ላይ እንደው ለኢትዮጵያ ህዝብ ጥቅምና ፍላጎት ተብሎ ይመጣ አይደለም ሞገስ ታስታውሳለህ እንደዚህ አይነት ነገር ሲመጣ ኢትዮጵያ ህዝብ እንዳይታልል ብለን ዶክተር አብይ በኪሳቸው ከያዟቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱና የመጨረሻው የቀይ ባህር ጥያቄ ነው የሚሆነው አይደለም እንደው እንደልደት መቼም የከሰረ ሰው የለም ይሄ ነው ፋኖ ምትለው አማራ ፋኖ በወለጋ ወይም ቢዛሞ እዝ ነበልባሎቹ ይሄንን በሚመስል አገዛዙ እያወጀን ነው ይቀጥላል ጉትን ይቀጥላል ውጪ ይቀጥላል ገና አሳር ሁሉ ገና ስለ አብይን አሸነፍከው ደረስክበት መከላከያን አሸነፋችሁ በአራት ቀን 4 ኪሎ ገባችሁ ቁጥር አታቁም ለዛ ነው ድንቁርና በኃጢያት በየመንገዱ እናት አባት ሳይኖራችሁ ተፈጥራችሁ ያላችሁ ሰዎች ምንም ነገር ላይ በራሳችሁ የምታፍሩ ወራ የማንም ሰገጤ ማንም ፋራ መጥቶ ሊያጃጅል አልፈቅድ ያረር ልጅ ነኝ ያረር ልጅ ነኝ ያደኩት ፒያሳ ነው ደጃችሁ ቤት ቀጨኔ መዳሪያ የማርገጃ ልጅ ነኝ ጥርሴ ነክይናል ላኩሌ ለነመከታው ጋሽ ተስፋዬን መቼ ነው የገደላችኋቸው በሉልኝ የእንግሊዙን ልጅ መቼ ነው የገደላችሁት በሉልኝ መከታው ማሙ አበበ እስክንድር ነጋ በህይወት ትፈለጋላችሁ መቼ ነው የገደላችሁ ድሮ ነው አልገደላችሁ ድሮ እንደዛና እንደዚህ ያልከ ዞሮ በዛም ይሁን በዚህ እኔ ለማለት የፈለኩት ምንድነው የኃጢያት ሁላጆች ናቸው እናንተን አለማጥፋት ኢትዮጵያን ያስጠይቃል ኢትዮጵያውያንን ያስጠይቃል በዘመኑ ምንድነው የታሪክ አተላዎች የሚባላል ለኢትዮጵያ መጥፋት ዓለም ሰላም ትሁን ከተባለ ኢትዮጵያ ሰላም መሆን አለባት ኢትዮጵያን ለመረበሽና ለማረበሽ የሚሰሩ ሀገራትና እዛ ውስጥ የተወሸቁ ልጆችን በሙሉ ያነቁ ለኢትዮጵያ ከቻሉ በዛው ከቻሉ ኢትዮጵያን የሚረብሹትን ሁሉ በያሉበት ቢያስወግዱ ዓለም ሰላም ትሆናለች አሜሪካ ሰላም ልሁን ካለች አሜሪካ ውስጥ ሆነው ኢትዮጵያን የሚረብሹ የሚያስረብሹ ገንዘብ የሚያዋጡ ሰዎች በሰላም ወጣው እንዳይገቡ
የሚያደርጉ አካላትን እዛው በሚገባ ብትሸክፍልን ብታስወግድልን አሜሪካ ሰላም ትሆናለች። አውሮፓም የትም ቦታ ላይ ሰላም ሆነን እንቀጥል ካሉ ኢትዮጵያን ሰላም የሚነሱ ኃይላትን በሙሉ ማጥፋት እና ማሳየት። ዓለም ሰላም ትሁን ከተባለ ለኢትዮጵያ ጥፋት የሚሰሩ ኃይላትን በሙሉ ማስወገድ የቻለ ሀገር ሰላም ይሆናል። ከዛ ውጭ በደንብ እንጠፋታለን እንጂ ሰላም መሆን የለም። እኔን ሰላም የነሳ እንዴት ሰላም ያገኛል? እኔን ሀገር ያሳጣ እንዴት እሱ ሀገር ይኖረዋል? እኔን ልጆችን ያሳጣ እንዴት እሱ ልጅ ይኖረዋል? እኔን ህይወቴን የቀማ እንዴት እሱ ህይወት ይኖረዋል? እኔን ፍትህ ያሳጣ ሀገር መሪ ምናምናም እንዴት እሱ ፍትህ ያገኛል? ፍትህ ይረጋገጥ። የኤርትራ ምድር የኢትዮጵያ መሬት ነው። ኤርትራውያን ኢትዮጵያውያን ናቸው። የተበከሉት ከዳኑ ይድናሉ፣ ካልዳኑም እዛው ገዣቸው የግብፅ ንብረት ይሆናሉ። ከዛ ኢትዮጵያ ሆና መቀጠል አለባት። አለዛ ለጅቡቲ ግዞት ሰጥቶ እንደዚህ ሆኑ እንደዛ ሆኑ ምናምን የሚባል ነገር እሱን አማራለሁ። የምመካበትን ፈጣሪ ላይ እጠይቃለሁ። እሱን ፍርድ በዚህ ምድር እንዲሆን አደርጋለሁ። ኦር ሲሆን ያለው ማለት ነው። ስንጠፋ አብረን እንጠፋታለን፣ ስንኖር አብረን እንኖራለን። ብቻውን ለመኖር ምንም ያህል ክንድ ቢወፍር ብቻው ማጨበጨብ አይችልም። ስለዚህ ለጥፋት ገንዘብ እየተዋጣ ለሀገር ማፍረሻ እንደዚህ እያደረገ እነዚህን ያስጠጉ ሀገራት እነዚህን በማጋለጥም ቢሆኑ የሚሽፈነፈኑም ካሉ መከራውን መጥገብ ነው። ዓለም የዘራችውን ማጨድ አለባት፣ መቅመስ አለባት። መጥፋት የኔን ሰቆቃ ሰዎች ሲታመሙት ማየት እፈልጋለሁ። ከዳና አብረን እንዳን ከዛ ውጭ አብረን እንጠፋታለን እንጂ እንደዛ አይነት አይደለም። እውነትም አይን የለኝም። እውነትም በባዶ ለሊት ስጮህ ማድረው የ7 ዓመት 8 ዓመት ላይ እንደዚህ የምሰቃየው እውነትም በቃ ሃይማኖት የሚባል የለም፣ ፈጣሪ የሚባል የለም፣ ኢትዮጵያ የምትባል ሀገር የለችም። በደል በዳይ ጀነት ጀሃነም የሚባል ነገር የለም ማለት ነው። ይሄ ሲሆን ካላየን ማለት ሁሉም ነገር የዘራነውን እንጨርስ። ለዛ ነው ፈጣሪ ይፍረድ የምትለዋን መጽሐፍ። ፈጣሪ ይፍረድ፣ ፍትሃዊ ነው ፈጣሪ። የገባኝንም ያልገባኝንም መሪው ችግር ካለበት ደህና መሪ እንዲሰጠኝ፣ ደህና ሰው ለትዳሩ፣ ለጓደኛው፣ ለሆነ ለቢዝነሱ፣ ለስራው፣ ለትምህርቱ፣ ለእውቀቱ ይሌል። ለምንድን ነው ፈጣሪ ይፍረድ ማለት? ፈጣሪ ይፍረድ በዚች ምድር። እኔ ልጆችን እንትን እያልኩ ለዛ ነው ላይክ አድርጉ። ለምን ያደርገኛል? ሰው የማይፈልገውን ማድረግ የለበትም። ባደረገው ነገር ኃላፊነት መውሰድ አለበት። ውሸትን ያስለመነ፣ ሀቅን የረገጠ፣ ፍቅርን ያረከሰ፣ ሰውነትን ያዋረደ፣ ሀገርን ያፈረሰ፣ አብሮነትን የጠላ ይህን ያልቀጣ እግዚአብሔር ማን ሊቀጣ ነው? ኢትዮጵያዊነትን ያዋረደን፣ ኢትዮጵያዊነትን ለማፍረስ የሰራን ያላፈረሰ፣ እውነትን የረገጠ ያፈረሰ፣ ለዛ ገንዘብ ያዋጣ፣ እውቀቱን ያዋጣ፣ ያለ የሌለ ነገሩን ጥረት ያደረገ፣ በማንኛውም ነገር ላይ ለነውሩ የተሰባሰበን ኃይል ያላፈረሰ እግዚአብሔር፣ መዋደድን አብሮነትን ያረከሰን ያልመታ እግዚአብሔር። ታዲያ ተዋደዱ ለምን ይላል? ተፋቀሩ በበይናቲክሙ ለምን ይላል? ተፋቀሩ በበይናቲክሙ፣ ተዋደዱ፣ እርስ በርሳችሁ ተዋደዱ፣ አብራችሁ ሁኑ። እኔ ደግሞ ማህበርን አንድነታችንን አንተው። ጀማ ታላቅነት አለው። ዩኒቲ ኢዝ ስትሬንግዝ የሚለው በእንግሊዝኛው፣ ድር ቢያብር አንበሳ ያስር የሚለውን ነገር ለምን የተቀደሱ ነገሮች ስጡ የሚለውን ነገር የሚዘርፉትን ካላጠፋ የሚሰጡ ሰዎች እንዴት ነው መስጠት ነው? የመቄዶንያው ልጅ ሽማግሌዎችን ለመርዳት ብሎ ሌት ተቀን እየለፋ እየደከመ እየለመነ ሀገር የሚያፈርሱ ሰዎች በቴሌቪዥን ገንዘብ አዋጥተው ሀገር ለማፍረስ ሲሰሩ እነሱን ካላፈረሰ ችግሩ የእግዚአብሔር የፈጣሪ ነው እንጂ የሰዎች እኮ አይደለም። መቄዶንያ ላይ የተራቡትን ለማብላት የወደቁትን ለማንሳት ለሀገር ውለታ ሰርተው ሀገር የረሳቻቸውን ሰዎች ሰብስቦ ለማብላት ለማኖር ሲል ይለምናል። ወጣት ልጆቻቸውን ግን ለማስጨረስ ገንዘብ የሚያዋጣ ጥሪ እያስኬዳል። እዛ ገንዘቡን ይሰጣል። በእውነት ያ ገንዘብ በምን የተገኘ ቢሆን?
እና እዚህ ላይ ያልፈረደ ፈጣሪ ይፈርዳል? የፈጣሪን ፍትህ በኖህ ዘመን ከፈረደ አሁን ሲፈርድ ማየት አለብኝ። እኔ እንደዛ ነው ከፈጣሪ ጋር የምማገረው። በገሞራና ሰዶም ላይ በሎጥ ዘመን የፈረደውን ወንዶች ተደፈሩ ብሎ በሎጥ በነቢያ ሎጥ ላይ ፈጣሪ የተቆጣበትና ሰማያቶችን ወይ ሰማዩን የእሳት ነጎድጓድ በገሞራና ሰዶም ከተማ ላይ ያወረደ ፈጣሪ አሁን በረከሱ ሰዎች ላይ እንደዛ ሲያወርድ ማየት ፈልጋለሁ። እኔ የምመካው እሱ ጋር ብቻ ነው። በሰውነት በምን ማየው የተበጣጠሰ ነው። ኖሮኞች ምናምን እንደፈለጉ የሚጮሁበት ሰዓት ነው። ፈጣሪ መፍረድ አለበት። ሀቅ መፍረድ አለበት። ፍርድን በሚሸጠው ዳኛ ላይ ፈጣሪ መዓት ማውረድ አለበት። የተሰጠውን ስልጣን ሀገር ለማፍረስ የሚያወራውን ባለስልጣን አናቱን ማለት አለበት ፈጣሪ። በተሰጠው አማና ላይ አደራ ላይ ሁሉ የቀለደን ሰው ፈጣሪ በቅጣቱ በመቅሰፍቱ መሬት ሲክደው ትንፋሱን ሁሉ ሲዘጋው ማየት አለብን። በጾሙ የምፈልገው ይሄንን በገንዘቡ የሚመካውን ገንዘቡን ያሳጣ፣ በሁሉም ነገር ላይ ተመክቶ ሰውነቱን ክብሩና የእሱ ሀብታም መሆን፣ የእሱ ባለስልጣን መሆን፣ የእሱ ጤነኛ መሆን፣ የእሱ ሐኪም መሆን፣ የእሱ ዳኛ መሆን፣ የእሱ ወታደር መሆን፣ የእሱ ነጋዴ መሆን፣ የእሱ መሪ መሆን ሌሎችን ለማስለቀስና ለመበዝበዝ ያዋለን ሰው ፈጣሪ እንዲበቀለው አልሙንተቂሙ የሚለውን ተበቃዩ ጌታ ከሃዲዎችን፣ ወዳሞችን፣ አገር አፍራሾችና በዝባዦችን ክብርን ያረከሱ በባንዳነት፣ በጽንፈኝነት፣ በዘረኝነት አንደበታቸውን ሁሉ አርክሰው ለጥፋት የሚተጉና የሚሰሩ ክብራቸውንም ቢሆን በመሸጥና በማሻሻጥ ላይ የተዋረዱ ሰዎችን ሁሉ ፈጣሪ በመቅሰፍቱ ሲያጠፋ፣ ሲያዋርድ፣ ሲቀጣ ማየት አለብን። አልሙንተቂሙ ብለው ለዛ ነው ጋይዘሩ ሰላም ነው ወይ? እንዴት አለ? ያው ማንን አምሻለው ላይ ይመጣል። ዞሮ ዞሮ የፖለቲካ ፓርቲዎች ላይ ቸክ አድርጓቸው፣ ተጠንቀቋቸው። በአፋብን አፍ ወይም በአስረስ ማዕረይ አንደበት የተናገሩት እዚህ ከኢህአፓና የሰባ ምናምን ከሚባሉት የፖለቲካ ፓርቲዎች ናቸው። እነዚህ አንገራገር አስፈራራ የሚለው ቢነገራቸውም እንትን የማይሉ ናቸው። ደሳለኝ ኦር ምናምን የሚባሉ አንዳንዶች ዝውውር የጠየቁ ሰዎች ሁሉ አሉ። እነሱ የሚገላቸው እኮ ቢያጡ ራሳቸውን ገለው ተገደልን ሊሉ ይችላሉ። ሰው ጥንቃቄ። በፖለቲካ ፓርቲዎች ላይ ካፋብን እዛ ጫካ ካሉ ሰዎች በላይ እዚህ ከተማ ውስጥ ያሉ ሰዎችን መንግስት ትኩረት ሰጥቶ ይከታተላቸው። በጋዜጠኝነትም በየትኛውም አግባብ ላይ ውስጥ ሆነው የሚሸጡ የሚለወጡ የጸጥታ ኃይሎች ሁሉ ሊኖሩ ስለሚችሉ ቴኬር ለራስ ስትል ማለት ነው። ለራስ ስትል ጥንቃቄ አድርግ፣ እርምጃም ጠንከር ይበል። ይሄ የሚወራው ኤሌክትሮኒክስ ድሮኖችም ሆነ ካሜራዎች ስራ ይስሩ። ምንድነው ስልኮችም ቢሆን ይጠለፉ፣ ሀገር ለማሻገር ነው። በሰሞኑ እስራኤሎችን ማየት ይችላላችሁ። ጋዜጠኞች ምንም ዘገባ እንዳይዘግቡ ዱባይ ሰዎችን እያሰረች ነው። ከ20 በላይ ሰዎች ታስረዋል። ቱሪስት ሆነው ሄደው እንግዲህ የሀገር ገጽታ እንዳይበላሽ ብላ ሰዎች ስታስር የበለጠ ነው ያበላሸችው። ለምንድን ነው? ጋዜጠኝነት ከሆነ ሄዱ ጠይቋቸው። ሀገር እንድትሻገር እኛ ሀገር ላይ ያለው አንድ የመንግስት አንድ እንደ ማሳሰቢያ የምሰጠው መንግስት በምንም አይነት ትሁትነትም ሲበዛ ያስጠላል። ሰዎችን በሚገባቸው ቋንቋ ማናገር ላይ ሲሪየስ ነው። ዓለም የራሷ የቤት ስራ በደንብ እየበዛላት ይሄዳል። አሰብንም ሆነ ሌላ የምትፈልገው ነገር ያዝ፣ እርምጃ ጠንከር ይበል። ቀጥቃጩና ናፋቂ ብዙ ነው። ቀጥቅጥ፣ ስራውን ስጠው ነው። ቀጥቅጥ ስለው ስራውን አጣርተህ ሀገርን ለማፍረስ እኔ እንዳልኖር ያደረገኝ ነገር እያሽሞነሞንክ እኛ በባዶ አፋችን በባዶ ወዳችን ነው የምንለፈልፈው። አንድ ካሜራ አልገዛልንም፣ አንድ ብር አልሰጣንም፣ ወይም ምንም ነገር አለ። እኛ በዚህ ሀገር እኔ እንደ ግለሰብ አሁን ባለውም ይሁን ከዚህ በፊት በነበረው ስርዓት ላይ በጣም የተበደለ የተጨቆነ እንጂ ነፃ የሆንኩ ሰው አይደለም። ገና ወደፊት ሀገር ይኖራል። የኔ መጨቆና የኔ መበደል ለሌሎች መድረስ የለበትም። እኔ ጋር በእኔ ይብቃ፣ ይሄ በደል ከኔ ጋር እዚህ ጋር መቆም አለበት በሚል እንጂ ብዙ ችግሮች እንዳሉ እናውቃለን። እና አሁንም ቢያንስ ይህን አደራ መወጣት ነው። ከውስጥ ያሉ ሰዎችን በጥንቃቄ መሄድ፣ በጭካኔ መሄድ። መንግስት እንደቆረጠ ሲታወቅ ማንም ይሄ አማራ ላይ ብሎ የሚወላገደው ሁሉ ልኩን ይይዛል። ስለዚህ የፖለቲካ ፓርቲዎች ላይ ጥንቃቄ አድርግ፣ ግንኙነቶቻቸውን ቸክ አድርግ። ከብልጽግና ውስጥ ሆነው ይህንን ጉዳይ ለማፋፋም የሚሰሩት አብዛኞቹ ከብልጽግና ውስጥ ያሉ ሰዎች ስለሆኑ
እነሱን ደግሞ በክትትል ውስጥ ማስገባት ነው። እርምጃዎች ጠንካራ መሆን ነው። አሩሲ፣ ወለጋ፣ አሊዶሮ የሚባሉ በኦሮሚያ አካባቢ ላይ ያሉ የሆነ ጫጫታ የሚያስነሱ ከሰዎች መታገትና የሆነ ረብሻ የሚባሉት ደግሞ የማያዳግም እርምጃ መውሰድ። እዚህ የትኛውም ቦታ ላይ ከምርጫው ጋር ተያይዞ አሁን ይችን በአፋብን አፍ ያወሯት ነገር ለመንግስት ትልቅ ዶላር ከተጠቀመበት እርምጃ ወስዳለሁ ብሎ አፋብን ተናገር። የት ነው ያለው አፋብን? ገብቷል እኮ እዚህ ጋር አፋብን ብሎ እነዛ ሰዎች ናቸው የቀዩት። ገብተው ታርቀው ምናምን አፋብ በቃ የአማራ ብሔራዊ ኃይል ገብቷል። የቀረው ሽፍታ ነው። የት ነው ያለው? በየተገኘበት እየተመታ ነው። የትም ቦታ ላይ የለም። ስለዚህ በዚህ መግለጫ ላይ ተናግረው የሚጮሁ ሰዎች ሀገር ለማተራመስ ምርጫውንም ምክክሩንም የአሰብን ጉዳይም ሁሉም ፋንክሽናል እንዳይሆኑ ኢሳያስ እድሜውን ለማራዘም ወደ ውስጥ የሚገፋው አሻጥርና ግብፅም ቀድማ ጉሮሯ ይታነቃ ተናጣፋታለች እንጂ እሷም እንደዚሁ ወደ ውስጥ የሚገፉትን አጀንዳ ነው የጮሁልን። ስለዚህ በጥንቃቄ ነገሮችን ያለመዘናጋት ቀድሞ እርምጃ መውሰዱ የተሻለ አቅም ነው። አፋብን አይደለም የተናገረው፣ እዚህ ያሉት የፖለቲካ ፓርቲዎችና እዚህ ውስጥ ለውስጥ ያሉ ወዳደር ባንዳ ሰዎች ናቸው። ከየትኛውም ክብር ላይ ያስቀምጣቸው ሁሉም ባንዳዎች የጮሁት በአፋብን ወይ በመገደል ወይ በመግደል የታሰበ አሻጥር አለ መንግስት ውስጥ። ስለዚህ መንግስት ራስን ፈትሽ፣ የፖለቲካ ፓርቲዎችን ተከታተል፣ ጥንቃቄ አድርግ። ሁሉንም ነገር ኤክስኪውዝ አያስፈልግም ኢትዮጵያን ለማስቀጠል ሲባል። ከዛ ውጭ ሌላው ምንም ይበል ምንም አንጨካከን። ከተጨካከንም ምንም ብናረግ ክፋቱ እኛኑ ላይ ይብሳል እንጂ ሌላ ሰው የምንጎዳበት ዘመን አለ። ማንም ክፉ ቢሆን ራሱን አብዝቶ ያጠፋ ይሆናል እንጂ ሌላ የሚጎዳበት ዘመን አለ። እጅግ በጣም ጨካኞች በሆን ቁጥር ብዙ መከራ የምንከፍል ክፉዎች ነን። ክፉ አትሁኑ። ከቻላችሁ ተዛዘኑ። ያለዛ ግን የማይገባችሁን ለማጭበርበር ነዳጅ የምትደብቁ እንግዲህ የዓለማት ጌታ የሆነው ነዳጁን ላያችሁ ላይ አድርጎ እሳት እንዲበላችሁ ነው የሚፈልገው። ነዳጅ የሚደብቅን ሰው የሚያስደብቅን ሰው ነዳጅ እንዲበላው 13 ቢሊዮን የኢትዮጵያ ብር ነዳጅ ይቀሸባል። በቦቲ ሾፌሮች፣ በቦቲ ባለንብረቶች፣ በማደያ ሰዎች እና ከነሱ ጋር ተያይዞ በሚልከሰከስ ሌባ በሀገራችን ላይ 13 ቢሊዮን የሚደርስ ገንዘብ ይዘረፋል። ነዳጅን በዚህ ልክ የሚያከብርን ሰው እንደው በሰዓት ቢለበልቡት ሁሉ ደስ ይላል ነው የሚያስፈልገው። ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎም እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁ ነው። እንደው ምን አይነት ሀገር ላይ ነው ያለው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል ተከታተላል። እዩ እንዳለ ያልተፈታ ሳይፈታ እስከ ይሄን ነው የሚመስለው። ተፈቶ ደግሞ አያችሁ እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶ ወስዶ የሚሸጥ ትውልድ ነው ያለ። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱ። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱን ኦልሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት። ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ይገባል። ይኸው ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ያለ ተመልከቱ። ምን ያህል እንደሳተ መስመሩ እንደተዛባ እዩት። አያችሁ? ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱ ስቶ እንዳለ አያችሁ? ምን ያህል ስቶ እንዳለ እያያችሁ እዩ። እንደሳተው ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ ሳዩ እስቲ እዩት። ያልተፈታው ይኸው ተፈቷል። ይኸው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይኸው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁ ነው። ይኸው ይሄ መስመር ነው እንግዲህ ይህን ጠማማ ትውልድ ነው። እኔ አሁን እንዳስታወስኩት ባለፈውም ሌላ ቦታ ላይ ያየሁት መስሎኛል። በዚህ ልክ ራስን በራሱ የሚበላ ከየት ነው ይሄ ልጅ የተወለደው? እነዚህ ልጆች ከየት ነው የመጡት? ይህን ትርክት ከየት ነው የመጡት?
ሲሾም ያልበላ የሚለው ትርክት ከየሰፈራችን ባይ ኢንፎርማል እየመገብን ያሳደግነው ዛሬ ላይ በማወቅም ይሁን ባለማወቅ የምናወራው ነገር አገር ሊያፈርስ ይችላል። አገር ሰላም ሊያደርግ ይችላል። አስበን ማውራት፣ አስበን መናገር። እነዚህ ልጆች አንድ ሰው አላያቸው ብሎ አይደለም። ይሄ በተዘረጋበት አካባቢ ላይ ሌባው ህዝቡ ነው። ይሄ መሰረተ ልማት የዛ ህዝብ ነው። ይሄ ገመና የዛ አካባቢ ህዝብ ነው። ይሄ ውርደት ነው። ይሄ ሞት ነው። ራሱን በራሱ የሚበላ ራሱን ያጣው ራስ ሁለመናውን አርክሶ በውርደት የሚሄድ ትውልድ ማለት ነው። እና ይህን የእንትና የቀነጣጠበ ይህን እንትን የመንግስትን ምናምን ጀስት ተደጋጋሚ ያወራነው ነገር ንብረት የማያደርግ ኤሌክትሪኩንም ስልኩንም ገመዶችንም ቦጫጨቅ ኳሊቲውን መቀነስ መኪናም ካለው መኪናውን ያለ ጥንቃቄ መንዳት ጎማውን መፍታት ነዳጁን መምጠጥ በሁሉም ነገር ላይ ኃጢአት ስንሰበስብ ሐራም ስንሰበስብ የምንውል ሰዎች እንዲሁ ዝም ብሎ ከሰማይ ቡግ ብሎ አለ ሰዎች የመጡት መጣውም የቆዩት እኛ ኃጢአተኞች ስለሆነ እኛ መልካሞች ስላልሆነ እኛ ሀገር ጠሎች ስለሆነ እኛ ጀግና ከሆን ጀግና ውጤት እኛ መልካሞች ከሆን መልካም ውጤት ይታያል። እስኪ ዛሬ ሳቅ እያረክ ምናምን ዛሬ የሚሳቅበት ወይ ነገሮችን ባላውቅ ልስቅ እችላለሁ፣ እየሳቁ ልጠፋ እችላለሁ። ግን አውቀዋለሁ ለእኔ እናቴ ገና ነው ገና ጅማሮ። እኛ ስንጸጸትና ወደ ራሳችን ሂሳብ ስንሰራ ብቻ በየቀኑ በሰዎች ላይ ባላወቅነው ላይ ፍርድ እየሰጠን ኃጢአት እየከመርን ራሳችንን በራሳችን እያጠፋን ከመሄድ ስንቆጠብ ራሳችንን ማመዛዘን መጸጸት መቶበት ኦር የራስን የሰራ ውጤት ሂሳብ መስራት ላይ ስንመጣ ነው መልካም ነው። በቻልነው አቅም ለማጭበርበር እየሰራን ነው። እስኪ እኔን ብቻ የካዱ እኔን ብቻ የቀሙ ሰዎች እኔን ብቻ ያጭበረበሩ ሰዎች ወዴት ነው? እኔ ነገ ምን እንዳደረግ ነው እየጠበቁ ያሉት? እኔ ለብቻ ክደት የፈጸሙ ሰዎች እኮ ነገ ምላሹን እንድሰጥ ነው እያስገደዱኝ ያሉት ማለት። የራሴን የሆነ ነገር የቀሙኝ ሰዎች ምንድነው ላደርግ የምችለው? እንደነዚህ አይነት ነውረኞች ያሉባትን ምድር ፈጣሪ መቅጣት አለበት። ስራችን ነው የሚበላን፣ ስራችን ነው የሚያባላን እንጂ ሌላ እንዳልሆነ ነው። አሜሪካ መንግስት ወያኔ ሸኔ አይደለም፣ የኛ ስራ ነው ችግር ያለበት። እኛንን ማንም ይምጣ ማንም እኛ ከተዋደድን ማን ወንድ ነው በእኛ መካከል የመጣው ክፋት የሚሰራ? እርስ በርሳችን ከተዛዘን ማን ነው መጥቶ እኛን የሚያጠፋ? እና እንደዚህ ብሎ ነገሮችን መግፋት በራሱ እንትን አለው። ይሄ በየቦታው ላይ ነገሮችን አጋጣሚ አግኝታችሁ የምትጨምሩ ሰዎች በቀብራችሁ ላይ ድንጋይ ለማብዛት የምታደርጉ ጥረት እንጂ ውጤት የለውም። በዚህ ወቅት መቼም ሌላ ጭማሪ ጥፋት ለመፈጸም የሚሄድ ሰው የሻበት የሚባል ሊሆን ይችላል። ከዛ ውጭ አይሆንም። ወይ በዛም ይሁን በዚህ የዘራነውን ያሳጭለን። ፈጣሪ ይፍረድ እያላችሁ ኮመንት አድርጉ። ፈጣሪ ይፍረድ። አንደበታችንን አርክሰን ሰብናችንን አርክሰን በተሰጠን ጤና በተሰጠን ሀብት በተሰጠን እውቀት በተሰጠን ማንኛውም ሙያ ላይ ሰውን አስደስተን ከሆነም የሚያስደስት ነገር እንዲሰጠን፣ ሰውን አስከፍተን ከሆነም እንደዚሁ የእጃችን እንዲሰጠን ፈጣሪ በኪነ ጥበቡ ከሰው ሰርቀን ቀምተን የሰበሰብነው ገንዘብ ከሆነም ልንበላው ስንል አንቆ እንዲገለን ፈጣሪ ይፍረድ እያላችሁ እስኪ ጻፉ። ከሰው ዘርፈን የገዛነው ገንዘብ ወይም በአጠራቀምነው ገንዘብ ማለት ነው የገዛነው መኪናም ከሆነ የነዛ ሰዎች እንባ እስከ መኪናችን ገደል እንዲከተል መልካሞች ከሆንም በመልካም በምቾት ይዞ እንዲሄድ ፈጣሪ ይፍረድ በሉ። መሬት እንዲጠብቀን ወይም መሬት እንዲክደን የምንተነፍሰው አየር ባለቤት ፍርዱ እንዲሰጥ በትንታ የሚጠፋ ነፍስ ይዘን ፍከራችን ቀደዳችን በፈጣሪ ላይ እየተመጻደቅን ለብልጽግና የምንሰግድ ሰዎች ስለ ብልጽግና ስናወራ የምናድር ሰዎች ስለ ፋኖ ስንተረተር የምናድር ሰዎች እስኪ ፈጣሪ ይፍረድብን። በስራችን ፈጣሪ የዘራነውን ያሳጭለን በሉ። ፈጣሪ ይፍረድ በሉ። በየእምነታችሁ አላህ ይፍረድ ሙስሊሞች፣ ኢየሱስ ይፍረድ ፕሮቴስታንቶች፣ እግዚአብሔር መድኃኔዓለም ይፍረድ
ኦርቶዶክሶች ፈጣሪ ይፍረድ፣ ፈጣሪ ይፍረድ። ፍርዱን በዚህ ምድር ላይ ያሳይ። ፈጣሪ ይፍረድ። ሁሉንም የዘራውን ያሳጭደው። አሰጣጡን ራሱ ያውቋል። መልካም ጊዜ፣ ሰላም እደሩ። ፈጣሪ ይፍረድ፣ ክፎችን ያስወግድ፣ መልካሞችን ይጠብቅ፣ ኢትዮጵያን ያሻግር። ተባረኩ።